የተከበራችሁና የተወደዳችሁ ተመልካቾቻችን እንኳን ለዳግማ ትንሳኤ በዓል በሰላም አደረሳችሁ እያልን የፌደራል ማረሚያ ቤት ኮሚሽን ሳምንታዊ ቴሌቪዥን ፕሮግራማችን ተጀምሯል። ቆይታችሁ እንዲሁም አብሮነታችሁ ከኛ ጋር ይሁን ዘንድም ግብዣችን ነው። ዛሬ እንግዲህ የምንመለከተው የህግ ታራሚዎች በያሉባቸው ማዕከላት እንደሚከተሉት እምነት በዓላትን ያከብራሉ። ኮሚሽኑም ይሄን ተከታትሎ ያስፈጽማል ማለት ነው። ለዛሬም በዓልን እንዴት እንደሚያከብሩ የህግ ታራሚዎች በዓላቸው በምን ሁኔታ ያልፋል ሚለውን ወደ እናንተ ልናደርስ ዝግጅታችን ጨርሰናል። ተከታትለን እንመለስ። የህግ ታራሚዎች በማረሚያ ቤት ቆይታቸው ማህበራዊ ግንኙነታቸው ይገደባል። ሆኖም የሌሎች ታራሚዎችን መብት በማይጋፋ የማረሚያ ቤቱን ደንብና ስርዓት በጠበቀ መልኩ ሃይማኖታዊና ባህላዊ ጉዳዮቻቸውን በቡድንና በተናጠል ማከናወን ይችላሉ። በተሻለ የታራሚ አያያዝ የሚታወቁት ሀገራት ባህላዊና ሃይማኖታዊ በዓላትን በማረሚያ ቤት እንዲከበር መፍቀድና ማገዝ ለማረም ማነጽ ስራ ውጤታማነት በጎ አስተዋጽኦ እንዳለው ይገልጻሉ። ማህበራዊ ግንኙነት ጠንካራ እንደሆነ በሚታመንባት ኢትዮጵያ በዓላትን ከህግ ታራሚዎች ጋር የማክበር ባህል አሁን እየተለመደ መጥቷል። የፌደራል ማረሚያ ቤት ኮሚሽንም የሃይማኖት ብዝሃነትን በማክበር የማረሚያ ቤት ማህበረሰብና የታራሚዎችን መልካም ግንኙነት በሚያጠናክር መልኩ በዓላትን በማረሚያ ቤት ያከብራል። በአሁን ሰዓት በማረሚያ ቤቶች ከሚከበሩት ወይም ከሚሰሩት ስራዎች ዋናውና አንዱ የማረማነት ስራን ዋጋ ከፍ ለማድረግ ከሃይማኖታዊ ተቋማት ጋር እየሰራን እንገኛለን። በውጤቱም አመርቂ የሆነ ውጤት እያስመዘገብንና ታራሚዎቻችንን ለውጥ እያየንበት መሆኑን አሳውቃለሁ። በመሐከላችን ከተገኙት ውድ እንግዶቻችን ውስጥ የኮሚሽናችን እንቁፈርጥና የሀገራችን ልዩ ዘመን የማይሽራትና ኩራት የሆነችው ረዳት ኮሚሽነር ደራርቱ ቱሉ የህግ ታራሚዎችን እንኳን አደረሳችሁ በማለት ከሰንጋና ከህፃናት ምግብ ድጋፍ ጋር ብቅ ብላለች። ቻችሁ እዚህ ያላችሁ ብዙዎቻችሁ ልጆቼ ወይም ደግሞ ታናናሽ ወንድሞቼ እህቶቼ ነው የምትኖሩትና የማረሚያ ቤት አባል ነኝ። ከ35 አመት በላይ አገልግያለሁ ማረሚያ ቤትን። እዚህ ሴቶች የምትቀመጡበት ነበር የምንቀመጥ የነበረው 3 አመት እዚህ ነበር የተቀመጥነው። እዚህ ስለተገኘው በጣም ደስ ብሎኛል። እግዚአብሔር ከናንተ ጋር ይሁን። አመሰግናለሁ። ታየን ዳሽን ተራራው ታየን ገንደል ተራራው ታየን ጎንደር የፍቅር ቦታው ታየን ዳሽን ተራራው ታየን ገንደል ተራራው ታየን ጎንደር የፍቅር ቦታው አረ ገዳሙ አረ ገዳሙ አረ ገዳሙ መተማ ዮሐንስ ገንደኋ ማማሮ መተማ ዮሐንስ ገንደኋ ማማሮ እንኳን ሰዎቹ ፍቅር ያውቃል አገሩ ማክሰኝት አምሽቼ አዳለው አዘዞ በቃመሻሽቼ አዳለው አዘዞ እንዴት እችላለሁ ልቤን አኮቲሳ ወገራ ላይ ስደት አምባ ጊዮርጊስ ቀለም ይታየኛል በየዳ ኢየሱስ አይዘርግበት ክንዱ አይነት ፍምጓዱ እንብላን ጠጣነው ጎንደሬ ልማዱ ወይ ሰቲቱ መራ ወልቃይት ጠገዴ ወይ ሰቲቱ መራ ወልቃይት ጠገዴ ዳንሻና አርማጭሆ ይዘነጋል እንደ ልጅነቴ መጫወት ያምረኛል እንደ ልጅነቴ መጫወት ያምረኛል ዛሬም ባባጃሌው ስለው ደስ ይለኛል ባባጃሌው ታውደሜ
taudame 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 na taudame 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 na taudame 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 na taudame የፍቅር ቦታው ታየን ታየን ዳሽን ተራራው ታየን ታየን ገንደል ተራራው ታየን ጎንደር የፍቅር ቦታው አረ ገዳሙ 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 አረ ገዳሙ 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 አረ ገዳሙ 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 አረ ገዳሙ 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 እመተማ ዮሐንስ ገንደኋ ማማሮ መተማ ዮሐንስ ገንደኋ ማማሮ እንኳን ሰዎቹ ፍቅር ያውቃል አገሩ ማክሰኝት አምሽቼ አዳለው አዘዞ በቃ መሻሽቼ አዳለው አዘዞ እንዴት እችላለሁ ልቤ ናፍቆትኝ ነው ወገራ ለስደርስ አምባ ጊዮርጊስ ቀለም ይታየኛል በየዳ ኢየሱስ አይዘልቅበት ክንዶ አይነት ምግባቱ እንብላ እንጠጣለው ጎንደሬ ልማዱ ወይ ሰቲቱ መራ ወልቃይት ጠገዴ ወይ ሰቲቱ መራ ወልቃይት ጠገዴ ዳንሻና አርማጭሆ ይዘነጋል እንደ ልጅነቴ መጫወት ያምረኛል እንደ ልጅነቴ መጫወት ያምረኛል ዛሬም ባባጃሌው ስለው ደስ ይለኛል ባባጃሌው 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 ታውደሜ 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 እንዲህ ያሉ ሁነቶች ታራሚዎች በደል የፈጸሙበትን ማህበረሰብና ግለሰብ በይፋ ይቅርታ የሚጠይቁበት በወንጀል ተግባር በመሳተፋቸው ምን ያህል ዋጋ እንዳስከፈላቸው እንዲሁም ስለመታነጻቸው ከአንደበታቸው የሚመሰክሩበት አጋጣሚዎች ናቸው። ታራሚ ጽድቅ መስፍን ይባላልው ያው እዚህ የገባሁት በጓደኛ ምክንያት ነው ግን ብዙ ነገር ተምረንበታል እና ጥፋትም አጥፍቻለሁ ብዬ ነው ማስብ ቤተሰቦቼን ይቅርታ መጠየቅ ፈልጋለሁ እናቴን አባቴን በአጠቃላይ ሁሉንም ይቅርታ መጠየቅ ፈልጋለሁ እናቴ ወድሻለሁ እንኳን አደረሳችሁ አመሰግ መኪና ካየው በፊት ስፖኪዮ ሳይራሱ አልምርም ነበር እና በጣም ሱሰኛ ነኝ እናትና አባቴን ያጣሁት ገና በ10 አመቴ ነው ሱስ የጀመርኩት በ10 አመቴ ነው እዚህ በቃ ስገባ ከሞት አፋፍ ነው የተረፍኩት ማለትም አሽ ስጠቀም ቤት ውስጥ በቃ በሰርቅም ለራሴ ነው ማደርገው ለሱስ ራሴን እንኳን አልጠቅመም እህቶቼንም አልጠቅመም ሶስት እህት አሉኝ ያለ እናት ያለ በእናቴ ምክንያት ነው ሱስ የጀመርኩት በርግጥ ግን በቃ እስር ቤት ያው ያስተምራል ያው ቢያስጠላም ግን እንኳን አደረሳችሁ ብዙ ማውራት አልፈልግም ማረሚያ ቤቶች ሰዎች ለፈጸሙት ወንጀል ኃላፊነት ወስደው ዳግም ወደ ጥፋት እንዳይመለሱ የሚታረሙበትና የሚታነጹበት ቦታ ነው በቆይታቸው አዳዲስ ሙያዎችን ይማራሉ ስለራሳቸው በጥልቀትም ያስባሉ ያላቸውን ተሰጥኦ የሚያውቁበት አጋጣሚዎችም ይኖራሉ በአካል ተወስነው በማረሚያ ቤት ቢገኙ የማሰብ መብታቸው የተጠበቀ ነውና ምድር ስትቃጠል በአጽያት ማገዶ ከሰማይ ሰማይ በፍቃዱ ወርዶ ከስጋና ካጥንት አካል አዋህዶ ክርስቶስ አዳነን ከማርያም ተወልዶ ክብርና ማረጉን ወደ ኋላ ትቶ ምድር ስትቃጠል
ክብርና ማረጉን ወደ ኋላ ትቶ ወደዚች ምድር በፍቃዱ መጥቶ 40 ሌሊትና 40 ቀናት ጾሞ ቤተ መቅደስ ገብቶ አስቀድሶ ቆሞ እንደ ሰው ተርቦ እንደ ሰው ተጠምቶ በዚች ዓለም ችግር ብዙ ተንገላቶ በጅራፍ በጥፊ በርግጫ ተመቶ ያማልክቶች አምላክ ወንበዴነ ተብሎ ብዙ ተንገላቶ ትልቅ ዋጋ ከፍሎ ጌታ እንደ ወንበዴ መስቀል ተሸክሞ የፈውስ ባለቤት የኛን ህመም ታሞ በመስቀል ተሰቅሎ የሾህ አክሊል ደፍቶ የኛን ሞት ሞተልን የሱን ህይወት ሰጥቶ ሁሉንም ታግሶ ያን ሁሉ መከራ በሚፈርዱበት ላይ ልቡን እያራራ በተንሳኤው ዕለት ብርሃኑን አበራ በዛሬዋ ዕለት ብርሃኑን አበራ ለአዳም ልጆች ሁሉ ምስጢር ተናገረ ሞትና ትንሳኤ እኔ ነኝ እያለ የሚያምንብኝ ሁሉ ይድናል እያለ ቃል ኪዳን ገብቶልን ምድር እንዳጠፋ ክርስቶስ ተንሰአ የኃጥአን ተስፋ በፍርድ አደባባይ በኃጢአት ጉባኤ ክርስቶስ መጣልን ለኛ በትንሳኤ ፍቅርህን አየነው እስከ ዓለም ዳርቻ በመስቀል ላይ ዋለ የሲኦሉ መፍቻ በመስቀል ተሰቅሎ ልጆቹን ጎበኘን ሰማያዊ አምላክ ዋጋ ከፈለልን እሰይ ደስ ይበለን እሰይ ደስ ይበለን ከሞት ወደ ህይወት ስለተሸጋገርን አመሰግናለሁ። ውድ ተመልካቾቻችን ቆይታችሁን ከኛ ጋር አድርጋችሁ እንዲሁም ደግሞ በዓላችሁንም ከኛ ጋር እያሳለፋችሁ ስለሆነ እጅግ አድርገን እናመሰግናለን። በተለያየ አይነት የህይወት አጋጣሚ ግለሰቦች ወደ ማረሚያ ተቋም ይመጣሉ። የበዓላት ዝግጅቶች ላይ እንዲሁም ደግሞ የተለያዩ ፕሮግራሞች ላይ ተሰጧቸውን የሚያወጣሉ ማለት ነው። ለዛሬም ከቂሊንጦ ማረፊያ ማዕከል የመጣ የህግ ታራሙ ሙዚቃውን ወደ እናንተ ያደርሳል። ቆይታችሁን ከኛ ጋር አድርጋችሁ እየተዝናናችሁ ተጠብቁን ዘንድም ጋብዛችኋለን። እንኳን አደረሳችሁ። አምናና ካቻምና ወደጅሽ ነበረ አይ ወደጅሽ ነበረ ዘንድሮ ብሶብኝ ሳይሻለኝ ቀረ አይ ሳይሻለኝ ቀረ ተጎዳብሽ ልቤ አንቺን ባፈቀረ አይን አንቺን ባፈቀረ እንግዲህ እኔም ካላገኘው የመውደዳቻዬን እኔ እንደምለውን ብቻዬን እንግዲህ እኔም ካላገኘው የፍቅራቻዬን እኔ እንደምለውን ብቻዬን ያገባብራል ናፍቆቴ ተይነይና ተይነይና አጫውቺኝ እንደኔ ሆኜና ያገባብራል በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ ተይነይና በይነይና አጫውቺኝ እንደኔ ሆኜና ልቤን አታርጊው ጫን ጫን በፍቅርሽ ይጽና ምስኪን ነው ያላንቺስ ማናለው ተረችሽ ሆነና ፍቅርን ባለ አንቺን ባለ በዛበት ፈተና 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 ከፍ ከፍ
ከፍ ከፍ ከፍ አረጃችሁ የታለ ይታየኝ ቸፕ 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 እስቲ ዘለል ዘለል እግሮችሽም ነቀል ከትከሻሽ ፈንቀል አንገትሽም ዘንበል አረ ዘለል ዘለል እስቲ ዘለል ዘለል እስቲ ዘለል ዘለል እግሮችሽም ነቀል ከትከሻሽ ፈንቀል አንገትሽም ዘንበል አረ ዘለል ዘለል እስቲ ዘለል ዘለል ስፍራም እንዳይጠበው የአገር ልብስ ለብሳለች ጉላ ያለ ጡቷን ታዘለለዋለች በቀጭኑ ገቧ ስትል ጎንበስ ቀና እስክስተዋ ያምራል ውበት ይሆንና ስፍራም እንዳይጠበው የአገር ልብስ ለብሳለች ጉላ ያለ ጡቷን ታዘለለዋለች በቀጭኑ ገቧ ስትል ጎንበስ ቀና እስክስተዋ ያምራል ውበት ይሆንና ተማምለን መውደዳችን እንዴት ይቅር ነፋስ ነፍሶ መሃላችን እንዳይጠፋ መውደዳች ተማምለን ስለ ፍቅር መውደዳችን እንዴት ይቅር ነፋስ ነፍሶ መሃላችን እንዳይጠፋ መውደዳ ደገ 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 ዘለል ዘለል እግሮችሽም ነቀል ከትከሻሽ ፈንቀል ከአንገትሽም ዘንበል አረ ዘለል ዘለል እስቲ ዘለል ዘለል እስቲ ዘለል ዘለል እግሮችሽም ነቀል ከትከሻሽ ፈንቀል ከአንገትሽም ዘንበል አረ ዘለል ዘለል እስቲ ዘለል ዘለል ቸፕ 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 ነይ ጥርሷን ጎብኝቶ ትከሻ ላይ ቀረ አይኔን ተሰክቶ ንቅል ሰካ ያለ ትከሻዋም ሲዘል እኔም በደስታ እልልልል ልበል ጎላ ያለ ዋይኗን ነይ ጥርሷን ጎብኝቶ ትከሻ ላይ ቀረ አይኔም ተሰክቶ ንቅል ሰካ ያለ ትከሻዋም ሲዘል እኔም በደስታ ከኔ ጋርችን ተማምለን መውደዳችን ነፋስ ነፍሶ መሃላችን እንዳይጠፋ መውደዳ ተማምለን ስለ ፍቅር መውደዳችን እንዴት ይቅር ነፋስ ነፍሶ መሃላችን እንዳይጠፋ መውደዳች እንዳይጠፋ መውደዳችን እንዳይጠፋ መውደዳችን እንዳይጠፋ መውደዳችን እንዳይጠፋ መውደዳችን ውድ ተመልካቾቻችን በድጋሚ አሁንም ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። አሁን ደግሞ የምናልፈው ተወዳጅ ነው እንዲሁም ማስተማሪ ነው። የህግ ታራሚዎች ከያሉባቸው ማዕከላት የርንት ጊዜ ቆይታቸውን ግለ ታሪካቸውን ያካፍሉናል። ለዛሬም በቃሊቲ ከፍተኛ ጥበቃ ማረሚያ ማዕከል ላይ ከሚገኝ የህግ ታራሚ ጋር ቆይታ አድርገናል። ወደ እናንተም ልናደርስ ነው። ከኛ ጋር ሆናችሁ ተከታተሉን ዘንድ ግብዣችን ነው።
ሙሉ ስሜ የህግ ታራሚ ተካልኝ ኢርኮ ይርጌ ይባላለሁ። ከፍተኛ ጥበቃ ማረሚያ ቤት የመጣሁት በ1998 ጳጉሜ 3 አሁን ላይ 18 አመት ከ8 ወር በትክክል ሲሰራ ማለት ነው። ወደ ማረሚያ ከመግባቴ በፊት በንግድ በግል የራሴም የግል መኪና ነበረኝ። ከልማት ባንክ ተበድሬ ግማሽ ከራሴ ግማሽ ከልማት ባንክ ተበድሬ ፈጣን ከፋይ ተብዬም በልማት ባንክ ተሸልሜያለሁ። የተበደርኩትን በፍጥነት በመክፈል ማለት ነው። ከዛ ውጪ የግል መኪና ነበረኝ። ተጨማሪ ደግሞ እነግዳለሁ፣ ንግድንም ሳተፋለሁ። የግል ሱቅም ነበረኝ እና እህል ነግዳለሁ፣ በራሴ መኪና ነግዳለሁ። እንደዛ አይነት ንግድ ላይ ነበርኩ። በማረሚያ ቤት ቆይታዬ እኔ እንደመጣው ያው ከፍርዴም አንፃር እንደምቆይ ስለማቅ ራሴን ነው ያዘጋጀሁት። እንደመጣው በርቀት ትምህርት እድል ይሰጥ ነበር። የዛኔ በነፃ የትምህርት እድል ለመማር ለሚፈልጉት በሙሉ ነፃ የትምህርት እድል ይሰጣል። ያን እድል ከተጠቀሙት አንዱ እኔ ነኝ። በዛ በመፈልገው ፊልድ ላይ መርጬ ከሌሎች ወንድሞቼ ጋር ተምረን እኔ በዲፕሎማ ተመርቄያለሁ። በሴልስማንሺፕ በዲፕሎም ተመርቄያለሁ። ቀጣይ ያደረኩት ወደ በማብራት ማደራጃ ላይ ተደራጅቼ መስራት ነው። ምናልባት ከዛ በፊት ስልጠና ወስጃለሁ። የቆዳ ስልጠና ማረሚያ ቤቱ ይሰጥ ነበር በወቅቱ። ያንን የቆዳ ስልጠና ለ6 ወር አለ፣ ሰርቲፊኬቱም ስላለ ያንን ስልጠና ወሰድኩኝ። ያንን ሰርቲፊኬት እንዲያስኩ ወደ ቆዳ አሁን መሰራበት የቆዳና ሸራ ውጤቶች አምራቾች ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር ተቀላቅዬ እስከ ዛሬ ድረስ እየሰራው እገኛለሁ። ጊዜን በአግባቡ እየተጠቀምኩበት ነው። ሁለተኛ ምርታማ ነው። በሰራውት ልክ ደግሞ ገቢ ምንጭ አገኛለሁ። ከራሴ አልፎ ለሌላውም የሚተርፍ ነው። ከዚህ ባሻገር ደግሞ ቋሚ ባለሙያ ሆኛለሁ። ስለዚህ ከወንድሞቼ ጋር ሆኜ በመሰራው ነገር ቋሚ ባለሙያ የሙያ ሽግግር እርስ በርስ እናደርጋለን። አንድ ሰው እዚህ ውስጥ አንድ ሙያ ብቻ አይደለም ያለው፣ ቢያንስ 2-3 ሙያ ነው የሚኖረው። አንድ የማህበሩ አባል ሚኒመም 2 ሙያ አለው። ከዛ በላይ 3ም 4ም ሊይዝ ይችላል። እንደዚህ ምክንያቱም ይሄን የሚደረግበት ምክንያት ታራሚዎች እንደመሆናችን መጠን የመተካካት ባህሪ ያለው ሲፈታ ከስር ሙያ 2-3 ሙያ ያዘ ሰው ሽፍት እያደረገ የሚሰራበት ሁኔታ የግድ ስለሚፈጠር ከዛ ተነስተን አንድ ሰው በአንድ ሙያ ብቻ አይደለም የሚጸናው፣ እዚህ የተለያየ ሙያዎችን ይይዛል። ስለዚህ በዛ ደረጃ ነው እኔም በእንደዛ ሙያ ውስጥ ነው ያሳለፍኩት። አሁን በአሁን ሰዓት ደግሞ የማህበሩን ሂሳብ እየሰራው እገኛለሁ ማለት ነው። በማረሚያ ቤት ቆይታ የትልቁ ለኔም ሌሎችም ለውጭ ላሉትም ማስተላልፈው ምናልባት የወንጀል አስከፊነት እጅግ የወንጀል አስከፊነት ሲባል ቤተሰብ ይበተናል፣ ሙሉ ህይወት ነው የሚቀየረው። ያ ሁሉ ህይወት ይቆማል። እንደገና እዚህ ጋር ያው ህይወት ይበላሻል፣ ቤተሰብ ይበተናል። ከኔ መማር አለበት ብዬ ማስበው ሰው በቃ ትግስት ማድረግ አለበት ነው ትልቁ። ሰው ምንም ቢበደል ማለፍ መቻል አለበት፣ ትግስት ማድረግ አለበት። ሌሎች አማራጮችን ማየትና መጠቀም የመቻል ነው። ምናልባት አብዛኛው በዚህ በህግ ጥላ ስር ያለው ሰው የግንዛቤ የእውቀት ችግር ነው። ከራሴ ሲጀምር እኔ በቃ አንድ ንግድ ላይ ብቻ ነው ያለኝም እውቀት ያለኝም ነገር። ስለዚህ ወደ ማህበራዊ ህይወት ስገባ በማህበራዊ ህይወት ውስጥ የሚያጋጥሙኝ ነገሮች ቀድሜ አላቃቸውም ነበር። ምን አይነት ቻሌንጆች ሊገጥሙኝ ይችላሉ፣ እነዛን እንዴት ወጣቸዋለሁ የሚሉ ነገሮችን አላቃቸውም ነበር። ስለዚህ ሲገጥሙኝ
የራሴን ውሳኔ ነው። ያ ውሳኔ ደግሞ ያው እስከ ዛሬ ድረስ ያው በመከራ ውስጥ እንድቆይ አድርጎኛልና ከኔ መማር ያለበት የወንጀል አስከፋሪነትን የህግ የበላይነትን ሰው በሚገባ መረዳት ይሄን ነገር መማር አለበት። ውስጥ ላሉት ደግሞ ታራሚዎች ወይ ምናምን ጊዜያቸውን ያው ማረሚያ ቤቱ በሚያመቻቸው የብዙ ተደራጅቶ የመስራት የቀለም ትምህርት የመማር የሙያ ትምህርት የመማር እድሎችን እያመቻቸ ስላለ ያንን ታራሚዎች በቆይታቸው ጊዜ ውስጥ እንዲጠቀሙ ታራሚዎች ያው ሙሉ ጊዜያቸውን በአንዱ ላይ ቢያሳልፉ የእርምት ጊዜውም ይሄዳል። ለማረሚያ ቤቱም ያ ሰው ምን ላይ ነው ያለው የሚለውን ለነገ ለይቅርታውም ለሌሎች ጥቅሞችም ስለሚረዳው በእንደዛ ነገር ደረጃ ላይ ሁሉም ቢሳተፉ መልካም ነው እላለሁ። እስከዛሬ 18 አመት ከ8 ወር ሁሉ ጊዜ ማረሳት እጫውን የተጠየቀው ጥያቄ ሁሉ ጊዜ ምን አለበት ያችን ሰዓት አልፌ ቢሆን ኖሮ እላለሁ። ያንን አልፌ ቢሆን ኖሮ ምናልባት የሚያውቁኝ ሰዎች ዛሬ የት ነበር የሚለውን እነሱ ቢናገሩ ነው የሚሻለው። ምክንያቱም እኔ ቅድም የነገርኩሽ ከልማት ባንክ ጋር መኪና የገዛሁት 1993 ነው። 93 የራሴ ንብረት የነበረኝ ሰው ስለዚህ በዛን ጊዜ የነበረ ሰው በዛን ጊዜ ከባንክ ጋር በጥሩ ግንኙነት የሚሰራ ሰው በባንክ ደረጃ የተሸለመ ሰው ዛሬ ይደርሳል። ያው እንግዲህ በዛ እንትን ውስጥ ነው ያው ያዛኔ እንደውም የስራ እድሉ ጠባብ ነው። በዛ ውስጥ ነው እኔና ጥሩ ነበርና ያቺ ቀን ሁሉ ጊዜ በቃ የጸጸት ቀናት የቁጭት ቀናት በቃ የተረገመች ናት። ብቻ ለኔ የተረገመች ቀናት። እኔ ምናልባት ከዚህ በኋላ የሚኖረኝ ህይወት እየተረጋጋ የማስተዋል ህይወት ሌሎችንም የማስተማር እና ነገሮችን አስፍቶ የማየት የሚመጡ ፈተናዎች ወይ ቻሌንጆች ሲኖሩ እንዴት ነው ሶልቭ ማድረገው የሚለውን በሚገባው ወጣለሁ ብዬ አምናለሁ። ውድ ተመልካቾቻችን ቆይታችሁን ከኛ ጋር አድርጋችሁ ስትከታተሉን ስለነበር እጅግ አድርገን እናመሰግናለን። ለዛሬ የተዘጋጁት ፕሮግራሞች የተከታተላችሁትን ይመስሉ ነበር። ቀጣይ ሳምንት እንዲሁ በሌሎች ዝግጅቶች እንገናኛለን። ፕሮግራሙን እየመራው አብራችሁ ቆይታ ያደረኩት እኔ ኮንስታብል ቅድጽ ጸጌ ነበርኩኝ። የሳምንት ሰው ይበለን። መልካም በዓል።